ሰላም እንደምናችሁ። ይህ የድክ ድክ ኢንተርቴይንመንት የዩቲዩብ ገጽ ነው። ፕሮግራሙ ደግሞ ጃ መጽሐፍት የተሰኘ የመጽሐፍ ትረካ ፕሮግራም ነው። በክፍል 9 ትረካችን ወቅት ፓፒዮ፣ ክሎሲዮና ማቹሬ ከእስር ቤቱ ለማምለጥ የነበራቸውን እቅድ ለመጠቀም ወስነው እንደነበርና የመጀመሪያ ሙከራቸውን አድርገው ከእስር ቤቱ ሆስፒታል አምልጠው ኢዮአስ ወዳዘጋጀላቸው መርከብ ሲጓዙ እንደነበር አድምጠናል። ክፍል 10 አሁን ይቀርብላችኋል። ማቹሬን ከኮሎሲዮ ጋር ተውኩና በእጄ እየዳበስኩ ወደ ግንቡ ማዕዘን አቅጣጫ መሮጥ ያዝኩ። በጣም ጨለማ ከመሆኑ የተነሳ ወደ ግንቡ መጨረሻ መድረሴን ስላላወቅኩ በፊቴ ጧህ ብዬ ወደቅኩ። ከወንዙ በታች አንድ ድምፅ ሰማሁ። አንተ ነህ? አዎ እኔ ነኝ። ኢዮአስ ነህ? አዎ አለኝ። አንድ ክብሪት ለኮሰና ወንዙ ውስጥ ገባውና እያንቦራጨኩ እርሱ ወደሚገኝበት አቅጣጫ አመራው። ሁለት ሰዎች ነበሩ። መጀመሪያ አንተ ግባ። ማን አንተኛው? ፓፒዮ ነኝ። እሺ አለኝ። እኔ መልግን ኢዮአስ፣ ወደ ኋላ ተመልሰ መሄድ ሊኖርብን ይገባል። ከግንቡ ላይ ይዘላሉ ብሎ አንድ ጓደኛ የቅልጥሙን ተሰብሯል። እንግዲህ መቅዘፊያውን ውሰድና ቅዘፍ። ሶስቱም መቅዘፊያዎችን ወደ ውሃው አጠለቅንና በመቅዘፍ በእኛና በጓደኞቼ መካከል ያለውን የ100 ያርድ ርቀት ጀልባዋ በፍጥነት አጠናቀቀች። ምንም ነገር ካለማየታችን የተነሳ እናገኛቸዋለን ብዬ ከገመትኩበት አካባቢ ስደርስ ኮሎሲዮ ብዬ ተጣራው። ስለ ክርስቶስ አትናገር ሴናፍሴ፣ የሲጃራ ማቀጣጠያን ተጠቀም አለ ኢዮአስ። ትንሽ ብልጭታ ቦግ ሲል እነ ኮሎሲዮ አዩን። ኮሎሲዮ በጥርሶቹ መካከል አንድ ፉጨት አሰማ። ልክ እንደ እባብ ፉጨት ጥርት ብሎ የሚሰማው የሊዮን ቀበሌ ፉጨት ነበር። እስከምንቀራረብ ድረስ ሟፏጨቱን ቀጠለ። ሴናፕሴ ወጣና የኮሎሲዮን ክንድ ደግፎ ወደ ጀልባው መጣው። ከዚያም ማቹሬ ተንጠለጠለ። በመጨረሻም ሴናፕሴ ወጣ። 5 ነበርን። ስለሆንን ውሃው ወደ ጀልባዋ አፍ ጠርዝ ሊደርስ የቀረው ጥቂት ነበር። ያለምንም ማስጠንቀቂያ ማንም ሰው እንዳይነቃነቅ። ፓፒዮ፣ መቅዘፉን አቁመው ለጊዜው። መቅዘፊያውን በጉልበቶች አግድም አስቀምጥ። እንሂድ ሴናፕሴ አለ ኢዮአስ። በማዕበሉ እየተረዳች ጀልባዋ ወደ ጨለማ ውስጥ ጠለቀች። የ1 ማይል ሲሶ በወንዙ ቁልቁል እንደወረድን የጠባይ ማረሚያውን ክልል አለፍን። ወደ ወንዙ መካከል እንደገባን ማዕበሉ በማይታመን ፍጥነት ተሸክሞን እጅጉን ነጎደ። ሴናፕሴ መቅዘፉን አቁሞ ነበር። ኢዮአስ ደግሞ መቅዘፍ ሳይሆን የመቅዘፊያውን እጀታ ከጭኑ ጋር ጥብቅ አድርጎ በመያዝ የጀልባዋን አቅጣጫ ለመቆጣጠር ይጥራል። ከዚያም ኢዮአስ እንደዚህ አለን። አሁን ሲጋራ ማጨስ እንችላለን። እንደማስበው ከሆነ ሁሉም ነገር የተሳካ ይመስለኛል። እርግጠኞች ናችሁ? ማንም ሰው አልገደላችሁም? አለን። አይ የሞተ ያለ አይመስለኝም አልኩት። እግዚአብሔር ይለ ኢዮአስ፣ ያታለልከኝማ አንተ ነህ አለ ሴናፕሴ። አንተ ያልከው ቀላል ማምለጥ ነበር። አሁን እንዳየሁት ግን የህሙማኑ ሩጫ ነው፣ በሽተኛ ማስመለጥ። ትክክል ነህ። ህሙማን እስረኞች ናቸው። አልነገርኩም ሴናፕሴ፣ ምክንያቱም በጭራሽ አትረዳኝም ነበር። እኔም እንደ ሌላ ሰው ማግኘት ነበረብኝ። ተዝናና፣
ከተያዝን ኃላፊነቱን በሙሉ እኔ እወስዳለሁ፣ እንዳታስብ አለ ኢዮአስ። እንዳልከው ይሁን ኢዮአስ። 100 ፍራንክ ትከፍለኛለህ ብዬ አንድ ሰው ቢገደል ወይም ቢቆስል አንገቴን ለአደጋ ልሰጥ አልፈልግም። ስጋት አይግባ ሴናፕሲ፣ ለሁለታችሁም 1000 ፍራንክ በተጨማሪ አበረክትላችኋለሁ አልኳቸው። እንግዲያውስ ደህና ጓድ፣ ማሰብም ተገቢ ነው። እናመሰግናለን። መንደር ውስጥ በራብ መሞታችን ነው። ወህኒ ቤት ከመሆን ይልቅ የሚብሰው ነፃ መውጣቱ ነው። በወህኒ ቤት ውስጥ ሌላው ቢቀር በየቀኑ ምግብ ታገኛለህ፣ ልብስም ይሰጣል። ብዙ ተጎድተሃል እንዴ? ሲል ኢዮአስ ኮሎሲዮን ጠየቀው። አይ ብዙም ከባድ አይደለም፣ ግን በሰባራው ቅልጥሜ እንዴት አድርጌ ልሄድ እንዳለው በጭራሽ ሊገባኝ አልቻለም ፓፒዮ አለ ኮሎሲዮ። እስኪ እናያለን። ወዴት ነው የምንሄደው ኢዮአስ አልኩት። ከወንዙ ጫፍ 12 ማይል ሲቀረን ከምትገነጠል አንዲት ጠባብ ጅረት ውስጥ እሸሽጋችኋለሁ። ዘበኞቹና ሰው አዳኞቹ ፍለጋቸውን ተስፋ ቆርጠው እስኪተው ድረስ እዚያ 5 ቀን ያህል ትቆያላችሁ። በዛሬው ሌሊት በማሮኒ ወንዝ ወርዳችሁ ወደ ባህር ዘልቋቸዋል ብሎ ሊያስቡ ይችላሉ። አዳኞቹ የሚጠቀሙባቸው ጀልባዎች ሞተር አልባ ናቸው። ምናልባት በአካባቢው ስለሚቀርቡ እሳት ማንደድ፣ መነጋገርና ማሳል አደገኛ ይሆናል። ዘበኞቹ የሚጠቀሙበት ባለሞተር ጀልባ ግን በጣም ትልቅ ከመሆኑ የተነሳ ወደ ጅረቷ ዘልቆ መቅናት ስለማይችል የሚሯሯጡት በመሬት ነው። ሌሊቱ ወገግ አለ። ከረጅም ፍለጋ በኋላ በመጨረሻ ኢዮአስ ብቻ ከሚያውቃት የመሸሸጊያ ስፍራ ስንደርስ ከጠዋቱ 1 ሰዓት ሊሆን ተቃርቦ ነበር። ሙሉ በሙሉ ጫካ ውስጥ ነበርን። አጫጭር የሆኑት ቁጥቋጦች ጀልባዋ እያስተኛቻቸው ካለፍን በኋላ እንደገና ቀጥ ብሎ ይቆሙና አንድ ወፍራም መጋረጃ ይሆናሉ። አንድ ጀልባ የሚያንሳፍፍ በቂ ውሃ እዚያ አለ ብሎ ለማወቅ ጠንቋይ መሆን ይጠይቃል። ወደ በሾል ውሃ ገባን። በዚያም መንገዳችንን የዘጉብንን ቅርንጫፎችን በመመንጠር ወደ ጫካ ውስጥ ሰርገን ለመግባት ከ1 ሰዓት በላይ አጠፋን። ድንገት አንድ ቦይ የመሰለ ቦታ ውስጥ ገባንና ቆምን። የሸለቆው ዳር ንጹህና አረንጓዴ ሆኖ የዛፎቹ ቅጠል በጣም ሰፋፊ ስለሆኑ ከውፍረታቸውም የተነሳ የፀሐይዋን ብርሃን አያስተላልፉም ነበር። በዚህ ማራኪ አረንጓዴ አጎበር ስር ፍጹም ሰምተናቸው የማናውቀው በሺህ የሚቆጠሩ አራዊቶች ይኖራሉ። 8 ቀን የምትቆዩት እዚህ ነው። በ7ኛው ቀን ተመልሼ ስንቃችሁን አመጣለሁ አለ ኢዮአስ። ጥቅጥቅ ያለውን ጫካ ገለጠና በ6 ጫማ ርዝመት ያላትን አንዲት ትንሽዬ ጀልባ ከመቅዘፊያዎቹ ጋር ጎትቶ አወጣ። ማዕበሉ ሲነሳ ወደ ቅዱስ ላውሬን መልሳ የምትወስደው ጀልባዋ እቺ ነበረች። ጅረቷ ዳር ላይ ተዘርግቶ ለነበረው ኮሎሲዮ አንድ ነገር ማድረግ የሚቻለው አሁን ነበር። የለበሰው ፒጃማ ብቻ ስለሆነ ባቶቹ ራቁታቸውን ናቸው። ለማሰሪያ የሚያገለግለውን ደረቅ ቅርንጫፎችን በቆንጨራችን ቆረጥንና ሰነጣጠቅናቸው። ሴናፍሴ እግሩን ሲሰበስብለት ኮላሲዮ በከባድ ላብ ተዘፈቀ። በድንገት ኮላሲዮ አቁም! አሁን የሚያመኝ በመጠኑ ነው። አጥንቱ ከቦታው መግባት አለበት አለ። ስንጥሮቹን አሰናዳንና ጀልባ ውስጥ ባገኘነው አዲስ የጫቃ ገመድ አሰርናቸው። ስቃዩ በረደለት። ቀደም ሲል ኢዮአስ ለኛ ያዘጋጃቸው 4 ሸሚዞች፣ 4 ሱሪዎችና 4 የሱፍ ሹራቦችን ይዞ ነበር። ማቹሬና ኮሎሲዮ ለበሷቸው።
እኔ የአረቡን ልብሶች እንደለበስኩ ቆየው። ትንሽም ሩም ጠጣን። ከተነሳን ጀምሮ ሁለተኛ ጠርሙስ መሆኑ ነበር። ሞቅ አደረገን። ክፉኛ በቢምቢዎች በመነደፋችን አንድ ፓኬት ትንባሆ ለመሰዋት ተገደደ። ውሃ ከተሞላ ጠርሙስ ውስጥ ዘፈዘፍንና ፊታችንንና እጃችንን እንዲሁም እግሮቻችንን ለቀለቅናቸው። ሰርስሮ ከሚገባው እርጥበት የሱፍ ሹራቦቻችን ሙቀት ጠበቅን። መሄዳችን እኮ ነው። ቃል የገባህልን 1000 ፍራንክ አታመጣም? አለ ሴናፕሴ። ለትንሽ ጊዜ ገለል አልኩና አንድ ባለ 1000 ፍራንክ አዲስ ኖት ይዤ ተመለስኩ። ደህና ሁኑ። ለ8 ቀን ከዚህ እንዳትንቀሳቀሱ። በ7ኛው ቀን እንመለሳለን። በ8ኛው ወደ ባህር ትወጣላችሁ። በምትቆዩበት ጊዜ የንፋስ ሸራችሁን የአቅጣጫ ማስተካከያ መሳሪያችሁን በመጠገን ጀልባዋን አዘጋጁ። ከበስተኋላ ያለውን የጀልባውን መሪ አስተካክዬላችኋለሁ። ማንኛውም ነገር በቦታው አስቀምጡ። ከ10 ቀን በኋላ ካልመጣን ታስረናል ማለት ነው። እነዚያ ዘበኞች ማጥቃታቸው ብዙ ችግር ማስከተሉ አይቀርም አለ ኢዮአስ። ከዚያም ኮሎሲዮ ካርባይኑን በግንቡ ስር እንዳልተወው ነገረን። ከግንቡ ላይ ሆኖ ሲወረውረው ወንዙ ቅርብ በመሆኑ በዚያ ወቅት ባለማስተዋሉ እንጂ ወደ ውሃ ውስጥ መውደቅ አለበት። አዳኞቹ መሳሪያ ታጥቀናል ብሎ ስለሚያስቡ አለመገኘቱ ጥሩ ነው አለ ኢዮአስ። አሁን ትንሽ መዝናናት እንችላለን። የሚይዙት ሽጉጥና ገጀራ ብቻ ስለሆነ እኛም መሳሪያ እንዳለን ከጠረጠሩ እኛን ለማደን መንገዳቸውን አሳብሮ አይወጡም። ይሁንና በአጋጣሚ ከተገኘን ጀልባዋን ትተን ደረቅ መሬት እስክናገኝ ድረስ ጅረቷን ተከትለን ሽቅብ መውጣት ይኖርብናል። ከዚያም የሰሜን አቅጣጫን እየጠበቅን በኮምፓሱ በመመራት መሄድ አለብን። ከ2 ወይም ከ3 ቀናት በኋላ ቫርቬን ተብላ የምትጠራውን ካምፕ ለመድረስ ጥሩ ዕድል ይኖረናል። አንድ ጊዜ እዚያ ከደረስን ለአንድ ሰው ጉርሻ ሰጥተን የት እንዳለን ለኢዮአስ እንዲነግርልን ማድረግ እንችላለን። ሁለቱ ሽማግሌ ተባባሪዎቻችን ሄዱ። ከትንሽ ደቂቃ በኋላ ጀልባቸው ተሰወረች። ምንም ነገር ማየትም መስማትም አልቻልንም። የቀኑ ብርሃን ጫካውን ሰርጎ የሚገባው በጣም ልዩ በሆነ መንገድ ነበር። በላዩ ላይ ፀሐይ የምታርፍበትና ጨረሯ ግን ተጣርቶ የማይወርድበት አንድ ጃንጥላ ውስጥ ያለን ይመስላል። መሞቅ ጀመረ። ማቹሬ፣ ኮሎሲዮና እኔ ብቻችንን ቀረን። እየተያየንም እንሳሳቅ ጀመር። ጥቂት ቅር ያለን ነገር ቢኖር በኮሎሲዮ ቅልጥም መሰበር ነበር። ነገር ግን ዙሪያውን በታሰረለት እንጨት ምክንያት ደህና ነኝ አለ። ቡና ብናፈላለት የሚሻል መሆኑን ነገረን። ወዲያውን አዘጋጀንለት። እሳት አነደድንና እያንዳንዳችን በወየበ ስኳር የጣፈጠ ጥቁር ቡና ጠጣን። የሚያረካ ነበር። ካለፈው ሌሊት ጀምሮ ኃይላችንን በብዛት አባክነን ስለነበረ ጓዞቻችን ለመመርመር ሆነ ጀልባዋ ለመፈተሽ አቅም አላገኘንም ነበር። ያ በኋላ ሊደርስ ይችላል። ቁም ነገሩ ነፃ መሆናችን ነበር። ወደ ቀኝ ግዛት አሰቃቂ ወይን ቤት የደረስነው ልክ 37 ቀን በፊት ነበር። ማምለጡ ከተሳካ የዕድሜ ልክ እስራት ቅጣት በጣም ረጅም ሳይሆን ክቡር ፕሬዝዳንት፣ ፈረንሳይ ውስጥ የዕድሜ ልክ ጽኑ እስራት ማስተካከያው እስከ መቼ ይሁን አልኩና በሳቅ ፈነዳው። እንደኔ የዕድሜ ልክ ጽኑ እስራት የተፈረደበት ማቹሬም እንደዚሁ ሳቀ። አሁን አትንጫጫ፣ ኮሎምቢያ ገና ሩቅ ስለሆነ ይህችን ጀልባ እስከዚያም ለባህሩ ጉዞ ዋጋ ያላት አትመስለኝም አለ ኮሎሲዮ። አልመለስኩለትም፣ ምክንያቱም ይህች ጀልባ ወደ አስተማማኙ ግባችን እንደምታደርሰን እስከ መጨረሻዋ ደቂቃ ድረስ አምኜ ስለነበር። ነገር ግን ተሳስቼ እንደነበር ስረዳ ግን ጓደኞቼን
አሸብራለሁ በሚል ስጋት ምንም ነገር ለማለት አልደፈርኩም። እንደዚሁም ኢዮአስ በሚገባ የተስተካከለች ናት ብሎ እስካሰበና በተለይ ለማምለጥ የምንጠቀምባቸው ጀልባዎች ምን አይነት እንደሆኑ እኔም እስካላወቅኩ ድረስ የምፈልገውን አይነት እንዲሰራልኝ መመሪያ ለመስጠት አልችልም ነበር። የመጀመሪያው ቀን ያጠፋነው በማውራትና ከዚህ ምንም የማይታወቅ ጫካ ውስጥ ጋር በመለማመድ ነበር። ዝንጀሮዎችና ትናንሽ የሽኮኮ ዝርያዎች ከጭንቅላታችን በላይ ትንግርታዊ አክሮባት ይሰራሉ። አንድ የዱር አሳማዎች መንጋ ወደ ጅረቱ ለመታጠብና ለመጠጣት መጣ። ቢያንስ 2000 መሆን አለባቸው። ከዚያም ወደ ውሃ ውስጥ በመግባት የተንጠለጠሉትን ሐረጎችን እየበጣጠሱ ይዋኙ ጀመር። ከወዴት እንደመጣች የማናቃት አንዲት አዞ ከተፍ ብላ ከነርሱ ውስጥ የአንዷን እግር ያዘች። አሳማዋ ሌሎች አሳማዎቹ በአዞው ላይ እየተንጠለጠሉ ግዙፍ የሆነውን አፉን ዳርና ዳር በመንከስ ይታገሏት ጀመር። አዞዋ በየጊዜ ጅራቷን ባወናጨፈች ቁጥር አንድ አሳማ አየር ላይ ይሽቀነጠራል። ከነርሱ አንዷ ሞተችና ሆዷን ወደ ሰማይ ገልብጣ ተንሳፈፈች። ወዲያውን ጓደኞቿ እርሷን ለመብላት ተሰበሰቡ። ጅረቱን ደም አጥለቅልቆት ነበር። አዞው ወደ ውሃ ጠልቃ እስክትጠፋ ድረስ ትዕይንቱ 20 ደቂቃ ፈጀ። ዳግመኛ ፈጽሞ አላየናትም። ጭልጥ ያለ እንቅልፍ ወስዶን አደርን። ጠዋት ቡና አፍልተን ከጠጣም በኋላ ሹራቤን አውልቄ ጀልባ ውስጥ ባገኘው አንድ ትልቅ የማርሴ ሳሙና አጠብኩት። ማቹሬ በራሴው ጩቤ ጉንጬን እየቆራረጠ ጺሜን ላጨኝ። ቀጥሎም ኮሎሲዮን ላጨው። ማቹሬ ራሱ ግን ጺም አልነበረውም። ሹራቤን ለመልበስ ብድግ ሳደርግ የጥቁር ሐምራዊ የሆነ አንድ ግዙፍ ሸረሪት ከላዩ ላይ ዱብ አለ። ጫፎቻቸው ትናንሽ የፕላቲኒየም ኳሶች የመሳሰሉ ቀጫጭን በጣም ረጃጅም ፀጉሮች የተሸፈነ ነበር። ቢያንስ 1 ፓውንድ የሚመዝን መሆን አለበት። ቀፈፈኝና ጨፈለፍኩት። የውሃውን በርሜል ጨምሮ ሁሉንም ነገር ከጀልባ ውስጥ አራገፍን። ውሃው የወይን ጠጅ መስሎ ነበር። እንዳይበላሽ በማለት ኢዮአስ ብዙ ፕሮማግኔት ጨምሮበት መሆን አለበት። የክብሪት እንጨቶችና አንድ መጫሪያ ጥብቅ ብሎ በተዘጉ ጠርሙሶች ውስጥ አገኘን። ኮምፓሱ ከልጄ መጫወቻ አሻንጉሊት የማይሻል ነበር። የጀልባው ምሰሶ ከፍታ 2 ያርድ ከተኩል ብቻ ነበር። የዱቄት ከረጢቶችን በአንድ አቅጣጫ በማድረግ ለማጠናከር ያህል ዙሪያዋን በገመድ ሰፋው። 3 ማዕዘን የሆነች አንዲት ትንሽ የአቅጣጫ ማስተካከያ ብጤ መሳሪያ ሰራው። የንፋስ አቅጣጫ ለመከተል ትረዳናለች። ምሰሶውን ለመትከል በምዘጋጅበት ወቅት የጀልባዋ ስር ጠንካራ አለመሆኑን ተመለከትኩ። የምሰሶው መትከያ ጉድጓድ በጠቅላላው ተበልቶ ነበር። መሪውን ይደግፈው በነበረው እርፍ ውስጥ ሽቲዎችን ለማሰር ሳስገባ እንጨቱ እንደ ቅቤ የቦካ ስለነበረ በቀጥታ ወደ ውስጥ ጠለቀ። ጀልባዋ የበሰበሰች ነበረች። ያ የውሻ ልጅ ኢዮአስ ግን ወደ ሞታችን ልኮናል። ይህንን ከነርሱ ለመሸሸግ መብት ስለማይኖረኝ ሌሎችም እንዲመለከቱ አደረግኩ። ምን ማድረግ ይሻለናል? ኢዮአስ ሲመለስ አንድ የተሻለች ጀልባ እንዲፈልግ እንጠይቃለን። መሳሪያውን እንገፈውና ከዚያም እኔ ገጀራና ጩቤ ታጥቄ ሌላ ጀልባ ለመፈለግ ከእርሱ ጋር ወደ መንደሩ እንሄዳለን። ራሴን ለትልቅ አደጋ ማጋለጥ መሆኑ ይሰማኛል። ያም ሆኖ ይህ በዚች የሬሳ ሳጥን ውስጥ ወደ ባህር ከመግባት የከፋ አይሆንም። በቂ ምግብ የሚሆነንን ማለትም 1 ጠርሙስ ዘይትና 1 ሳጥን ዱቄት ነበረን። በዚህ ረጅም ጉዞ ለመሸፈን እንችላለን። በተረፈ ግን በዛሬው ጠዋት አንድ እንግዳ ትርኢት ተመለከትን። ግራጫ ፊት ያላቸው የዝንጀሮ መንጋዎች ፀጉራማ ከሆኑ ጥቁር ፊት ካላቸው ዝንጀሮዎች ጋር ጦርነት ገጠሙ። ጦርነቱ በመፋፋም ላይ እንዳለ ማቹሬ ጭንቅላቱን አንድ ዝንጣይ ቅርንጫፍ ስለመታው የትልቅ ፍሬ ያህል
አብጦ ነበር። እዚህ ከመጣን 5 ቀንና 4 ሌሊት ሆነን። ዛሬ ማታ ዶፍ የሆነ ዝናብ ጣለ። በጫካው የሙዝ ቅጠሎች አንድ መጠለያ ሰራን። እንደ ቫርኒሽ በሚያምለጨልጨው ቅጠል ውስጥ ውሃው ወዲያውን እየተንኳለለ ስለሚወርድ ከእግሮቻችን በስተቀር ደርቀን ነበር። ጠዋት ላይ ቡናዬን በመጠጣት ላይ እንዳለው ኢዮአስ ምን አይነት ተንኮለኛ እንደነበረ አሰብኩ። ይችን የበሰበሰች ጀልባ በመስጠት በሞኝነታችን ተጠቀመብን። ለ500 ወይም ለ1000 ፍራንክ ሲል 3 ሰዎችን ወደ እውነተኛ ሞት ይልካል። ሌላ ጀልባ እንዲሰጠን ካደረግን በኋላ እርሱን ካልገደልኩ መቼውም ይገርመኛል። ትንሿን ዓለማችንን የአሞራ ጩኸት ረበሻት። እንደዚህ ለመሰለው የሚሰቀጥትና ደም የሚያረጋ ጩኸት መንስኤው ምን እንደሆነ ማቹሬ ገጀራ ይዞ እንዲፈልግ ነገርኩት። ከ5 ደቂቃ በኋላ ተመለሰና እንድከተለው ጠራኝ። በግምት 150 ያርድ ርቀት ላይ ካለ ቦታ ላይ ስንደርስ ከአንድ ትልቅ የአውራ ዶሮ በእጥፍ የሚበልጥ ጅግራ ወይም ዳክዬ የሚመስል በአየር ላይ ተንጠልጥሎ አየሁኝ። በገመድ ሸምቀቆ ቢያዝም ጥፍሮቹ አንድ ቅርንጫፍ ላይ የሙጥኝ ብለው ነበር። ትዕግስት አስጨራሹን ጩኸት ለማቆም በአንድ የጀራ ውዝግዝግ አንገቱን ቀላውት። ክብደቱ ቢያንስ 4 ፓውንድ እንደሚሆን ገመትኩ። ልንበላው ወሰንን። ነገር ግን ወጥመዱ እዚያ የተቀመጠው በአንድ ሰው መሆኑ ስለማይቀር ከእርሱ ሌላ ተጨማሪ መኖር እንዳለበት ገመትን። ዙሪያውን ለመቃኘት ሄድን። አንድ አስደናቂ ነገር ተመለከትን። ከቅጠሎችና ከሐረጎች የተሰበሰበ 12 ኢንች ከፍታ ያለው አንድ ወጥመድ አግድም ተዘርግቶ ነበር። አለፍ አለፍ እያሉ በሮች ነበሩት። በእነርሱም ላይ ማሳሳጫ ጭራሮች ተደርቦባቸው ነበር። ከመዳብ ሽቦ የተሰሩ ሸምቀቆዎች ተቀምጠውባቸው ነበር። እንደገመትኩት ከሆነ አውሬ ወደ ወጥመዱ ሩጦ ከገባ በኋላ መሾለኪያ ለመፈለግ በዚያ እንዳይራመድ ነበር። በሩን ሊያገኝና ወደ ውስጥ ለመግባት ሲጀምር ሸምቀቆዎቹ እግሮቹን ስለሚይዙት አዳኙ እስኪያገኘው ድረስ ወጥመድ ውስጥ የገባው እንስሳ ሆነ ወፍ በአየር ላይ ተንጠልጥሎ ይቆያል። ይህ እንግዲህ ሰላምን የሚያሳጣ ግኝት ነበር። ወጥመዱ በሚገባ የተሰራና ፍጹም አዲስ ስለሚመስል የመጋለጥ አደጋ ላይ እንደሆነን ተሰማኝ። እሳት ማንደድ የለብንም። ወጥመዶቹን የሚጠብቅ አንድ ዘበኛ ለማቆም ወሰንን። ጀልባዋን በዛፍ ቅርንጫፎች ሸፈንና ስንቃጭንን በጫካ ውስጥ ሸሸግን። በሚቀጥለው ቀን 4 ሰዓት ላይ በጥበቃ ተረኝነት ላይ ነበርኩ። ጅግራ ይሁን ሌላ ነገር ያን አሞራ ባለፈው ሌሊት በልተነዋል። መረቁም ግሩም ነበር፣ ስጋውም ይጥማል። እያንዳንዳችን 2 ሳህን ሙሉ በላን። እዚህ በጥበቃ ላይ እንደነበርኩ እያንዳንዳቸው ትላልቅ ቁራጭ ቅጠሎች ወደ አንድ ግዙፍ ኩያስ የሚመላለሱ ግዙፍ ጥቋቁር ጉንዳኖች አጋጠሙኝ። በአድናቆት ተዋጥኩ። ጉንዳኖቹ ቁመታቸው ከግማሽ ኢንች በላይ ሲሆን የሚቆሙትም በቅልጥሞቻቸው በጣም ቀጥ ብሎ ነበር። ቅጠሎቻቸውን ወደሚቆርጡበት አትክልት ተከተልኳቸውና አንድ ሰፊ ድርጅት ይመስል በስራ ላይ እንዳሉ ተመለከትኩ። በመጀመሪያ ቆራጮቹ ብቅ ይላሉ። መቆረጣጠፍ ካልሆነ በስተቀር ምንም ነገር አይሰሩም። እነዚያ የሙዝ ኮባዎች የመሰሉ ሰፋፊ ቅጠል ውስጥ እየገቡ በከፍተኛ ፍጥነት በመከርተፍ በሚያስገርም ጥበብ እኩል በሆነ መጠን ይቆራርጡና ወደ መሬት ይጥሏቸዋል። በአጠቃላይ ዘራቸው ተመሳሳይ ሆኖ ግን ትንሽ ለየት ያሉ የጉንዳን ሰልፈኞች ከስር በኩል በአገጮቻቸው ጎን ቁልቁል የወረደ አንድ ግራጫ መስመር ነበረባቸው። እነዚህ ጉንዳኖች ግማሽ ክብ ሰርተው ተሸካሚዎቹን ይቆጣጠራሉ። ተሸካሚዎቹ በሰልፍ ሆኖ በቀኝ ይመጡና ከዚያም ወደ ኩያሳቸው አቅጣጫ በስተግራ በኩል ያመራሉ። መጀመሪያ ከዚያ ይሸከሙና በኋላ በሰልፍ ይገባሉ። አልፎ አልፎ ጭነታቸውን ተሸክመው ወደ ሰልፍ ለመመለስ ከሚያደርጉት ጥድፊያ የተነሳ የትራፊክ መጨናነቅ ነበር። ሆኖም ሰራተኞቹ ጉንዳኖች የተወሰነ ቦታቸውን እንዲይዙ የፖሊስ ጉንዳኖች እየገፉ
ተራ ያስገባቸዋል። ምን አይነት ከባድ ጥፋት ፈጽሞ እንደነበረ ግልጽ ባይሆንልኝም ከሰራተኞቹ ጉንዳኖች አንደኛው ሁለት የፖሊስ ጉንዳኖች ከሰልፉ ውስጥ ጎትተውት አወጣውና አንደኛው ጭንቅላቱን በጥሶ ሲገነጥለው፣ ሌላው ደግሞ ከወገቡ ላይ ሰውነቱን ለሁለት ቆረጠው። ከዚያም ፖሊሶቹ ሁለት ሰራተኛ ጉንዳኖቹን አቆሙና ቁርጥራጭ ቅጠሎቻቸውን አውርደው በእግሮቻቸው ጉድጓድ አስቆፈሯቸው። በመጨረሻም የተገደለውን ጉንዳን 3 ክፍሎች ማለትም ጭንቅላቱን፣ ደረትና የቀረውን ተጨማምሮ ተቀበረና አፈር ለበሰ። ይህችን ትንሽ ዓለም ተመልክቼ ፖሊሶቹ ቁጥጥራቸውን የሚያከናውኑት እስከ ኩየሳው መጨረሻ ድረስ ይሆናል በማለት በጠቅላላው በአድናቆት ተመስጬ በመከታተል ላይ ያለው አንድ ድምፅ እንዳትንቀሳቀስ አለበለዚያ ትሞታለህ፣ ቀኝ ወደ ኋላ ዙር ሲል ሰማሁት። ፓፒዮ ክፍል 10 አሁን ያደመጣችሁትን ይመስል ነበር። በክፍል 11 የሚፈጠረውን ለማድመጥ ይሄንን ቻናል ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። ፓፒዮ ክፍል 10 እንዲህ ተጠናቋል።